በለከ ጠጣ በቂው ነው ለምትሉ ወላጆች ማለት ነው በጣም ደባሪ ናችሁ። በጣም ደባሪ ናችሁ። ችግር የለም አታብሉን እኮ ማለት እናንተ ባታበሉ ሌላ የሚያበላ ሰው አለ። ኢትስ ኦኬ። ልጅን የሚያሳድገው እግዚአብሔር ነው። አቡ ወላጆች እደጉ፣ ፕሊዝ እደጉ። በጣም ሕፃን ናችሁ። በጣም አላደጋችሁ። እንዴት ልጅን ማሳደግ እንዳለባችሁ አታውቁም ማለት ስላበላችሁ ስላጠጣችሁ በጣም ቢግ ዲል ይመስላችኋል። በጣምና ኢትስ ኦኬ። ቆሎ ይብላ ችግር የለም ግን ፍቅርን አስተምራችኋል። እናንተ ጥላቻችሁን፣ ዛቻችሁን፣ እንዴታችሁ ልጆቻችሁ ላይ እየተወጣችሁ ግን እኛ ካደግን በኋላ ስለራሳችን የሚሰማ ስሜት እየተመታ እንዲሆን ያረጋችሁት እናንተ ናችሁ። ኦኬ። እና እኔ ታዳጊ ወላጆች ብያችኋል። ልጆች እያለን ባሳለፍናቸው ነገሮች ካደግን በኋላ እንዴት ስቃያችንን እንደምንበላኝ ነን የምናውቀውና ከበላ ከጠጣ በቂ ነው ምናምን አትወልዱስ። ቆይ ማለት መውለድ እኮ ግዴታ አይደለም። እዚህ ጋር አፕሪሼት ላለማድረግ እኮ አይደለም፣ ግን እናንተ ባታሳድጉ ማለት ነው ሰንበዴል ያሳድጋል። መንገድ ላይ ተጥላ የተገኘች ልጅ አድጋ ምናምን የሆነ ሰው አሳድጓት ዛሬ ላይ የሆነ ቦታ የደረሰቻለች እና ማለት በእናንተ በኩል ስንመጣ ማለት ነው ይህን ያህል ባሪያችሁ ይህን ያህል የሆነ ነገር ማድረግ የለባችሁም። ኃላፊነት ሰጥቷችኋል። ልጅን የሚያሳድገው እግዚአብሔር ነው እና ኃላፊነት በጣም ገና ናችሁ። እጅግ በጣም ቤተሰብ ገንዘብ ስላላቸው በደንብ ስለበላን ስለጠጣን እኛ ከምር ፍቅር ይሰማናል፣ የመወደድ ስሜት ይሰማናል፣ ኮንፊደንት የመሆን ስሜት ይሰማናል ማለት አይደለም። በጣም ብዙ ማናቃቸውን ስሜቶች እያስተናገድን የመጣ ነው። እናንተ ወላጆች እኛን ባሳደጋችሁበት መንገድ ነው እና ባካችሁ ይህንን ጀኔሬሽን የሚያድጉ ልጆችን አትበርዟቸው። ፍቅርን መስጠትን፣ ፍቅር ማስተማርን ማለት እናንተ አሁን ላይ እንዲኖረኝ ይፈልጋሉ ብላችሁ የምታስቡትን ነገር እናንተ ሂል አድርጋችሁ ሂልድ የሆኑ ልጆችን ውለዱ። ካልሆነ ወይ አትውለዱ፣ በቃ አትውለዱ፣ ይቅርባችሁ። እና እባካችሁ በሽታችሁን ለግላችሁ ያዙት። እኛ ላይ አጠምጥሙብን። እኛ ጤንነት ነው የምንፈልገው፣ እኛ ሰላም ነው የምንፈልገው።